አደረገብኝ። አንዳንድ ልብ አበባ ምናምን ዝም ብላችሁ ስጡ እንዲመልስልኝ። እሺ ጥያቄያችሁ ምን ነበር? ከኮመንት ልጀምር። በመጀመሪያ ደረጃ ቅድም ላደረጋችሁት እግዚአብሔር ይስጣችሁ። አንዴ ለኤርትራኖች ላጨብጭብላቸው። ቆይ የታልማጭ ኤርትራኖች ደብ ብለናል። ኤርትራኖች ደብ ኤርትራ ትብብራችሁ እስኪ ድገሙ። ሃሌሉያ ሃሌሉያ ይደገም። ሃሌሉያ ኤርትራኖች ሃሌሉያ። ማሻአላ 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 ተባረካላ። ኤርትራኖች ደብሊው ትብብራችሁ አንደኛ። እኔ ታውቃላችሁ ግማሽም ኤርትራዊ ነሽ እየተባልኩኝ እንደምታማ ታውቃላችሁ። እኔ በጣም ያለ ማርያምን ኤርትራኖች ትብብራችሁን ሳላደንቅ አላልፍም። ክርስቶስን ነው የምላችሁ። ሁሌም ታውቃላችሁ በእናንተ ከትግል ጀምሮ የተወቀስኩ ሰው ነኝ። ፍቅሬ እንዳለ ነው ምናምን። ደግሞ አንዳንድ የሆነ ግዴታ ሲመጣ ደግሞ ይገባችኋል። ግን በጣም ነው የምወዳችሁ ማከብራችሁ። እግዚአብሔርን ትብብራችሁን ዛሬም ሁሌም እንዳደነኳችሁ ወደፊትም አደንቃችኋለሁ። ብትጣሉም ባትዋደዱ ምንም ባትሉ ግን የሆነ ነገር ላይ አንድ ነገር ትሆናላችሁ። ለተራ እንኳን ለሰው ለግለሰብ ጌም እንኳን አንድነታችሁን ታሳያላችሁ። እና በጣም በጣም ጀግኖች ናችሁ። ክርስቶስን በጣም ነው የምወዳችሁ ማከብራችሁ። ጎበዝ በርቱ። ኢትዮጵያኖች ያው የታወቀ ነው የኛ ቡጥቡጥ ነው። ሁል ጊዜ በእድሜ ልካችን ጦርነት ነው። በዛኛው አማራ ጦርነት ላይ ነው ያለው። ልጅቱ ሁሉ ምን በጣጣሳችኋት እኮ። በዚህ በኩል ደግሞ ተጋሮቹ ትግርኛ ስላወራች በትግሬነቷ ታፍራለች። ትግሬን ብላ ወክላ አልሄደችም ይላሉ። ቤት ሀገር ነው የጎጥ እዛ የሚወክለው። አማራው በዛ ከፍቶ የወንድ ቅናተኛዎችም አሉ ምናምን። በየቤታችሁ ከፍታችሁ እኮ ልጅቱን ቦት ማስደረግ ትችላለች። ግዴታ ሀቢባ ቤት መሆን የለበትም። ነገ በየቤታችሁ ከፍታችሁ ቦት ማስደረግ ትችላላችሁ። ገባችሁ? እና እኔ ማርያምን ነው የምላችሁ። በእንትን አስቤ ምናምን አለ። ምናልባት በዘርም እኮ ላንገናኝ እንችላለን። ግን ይሄ የደረሰባት ነገር ምናምን ይሄቱ አሟሟት ምናምን በጣም ስለምታሳዝን ይሄ ነገሮች ስለተደራረቡባት ለዛ ነው እንጂ ሌላ ምን ነገር አይደለም። ሁለታችሁም ሀበሻ ናችሁ። ከሁለታችሁ አንዳችሁ ባይወጣ ደስ ይለኛል። ወይ ኤርትራ ወይ ኢትዮጵያ ውስጥ ቢቀመጥ ደስ ይለኛል። ሌላ ናይጄሪያ እና ጉንጉ ጋንጋ ባይገባበት ደስ ይለኛል። ከሁለት አንዳችሁ ቢሆኑ ችግር የለብኝም። እኔ ማርያምን እኔ ችግር የለብኝም። ያው ልጅቱ በደረሰባት ነገር ነው። ኤርትራኖች ከበሉት ይብሉት እፉ ጋንጋ ከሚበላው መቼስ ከኛ ይወጣ። እየተሰዳደበን ቢሆን ጎረቤት ሀገር እየተጣላንም ቢሆን እኛው ጋር ይቀመጥም። መቤቴ ይህንን ነው የምለው። ቀጣይ ያን የቆየን አሉባልታ ይዤ ማረደ የምመጣው ያሁን ትኩስ ነው። 2 ቀን ስላልገባው ነው። አንዲቷ ደግሞ ማለት ነው ናኦሚት እየደርሰኛል። የኔ ፍቅር የኔ ስስት የኔ ፍቅር ስልክ ላይ ነበርኩ ስትደውይና ድሪያ መልዕክትሽን ነግራኛለች። የኔ ውድ በጣም ነው የማመሰግነው። እኔ አሁን ማውራት ስለማልፈልግ ነው ጋይስ፣ ያሳፍረኛል ራሱ አፍርበታለሁ ጋይስ። ምናምን ግማሾቻችሁ ይሄ ማህበረሰብ እኔ ባላቃችሁ ኖሮ ዘንድሮ ቦይ ውስጥ ትከቱኝ ነበረ። በመናደድ በንዴት ቦይ ውስጥ ገባ ነበር። እንተዋወቃል። ግማሻችሁ ከጥቁር ነው የወለደችው ትላላችሁ፣ ግማሻችሁ አርግዛለች ትላላችሁ፣ ግማሻችሁ ከውሻ ነው ትላላችሁ፣ ግማሻችሁ ጥቁር ልጅ ናይጄሪያ ሁንጉ ሃንጋ ሊደገም ነው ትላላችሁ። እማትሉት ጉድ የለም። እኔ ጫንቃ ይችሏችኋል። እንኳን ማጸኔ መድኃኒዓለም ከፍቶታልም ዘግታችሁትም ችየዋለሁ እኔ እና ምን ብትሉ ሊወርድ ነው ትላላችሁ። እኔን ታዝናኑኛላችሁ እንጂ ምንም አታደርጉኝ። ያጠነክረኛል። ሞር እናንተን ለማቃጠል ስል የማላደርገው ነገር የለም። ግን ለእኔ ጥሩ ምኞት የተመኛችሁልኝ ተጣልቻችሁ መታችሁ በውስጥ የጻፋችሁልኝ ሰዎች በጣም ነው ማመሰግነው። ሆነም አልሆነም ልጅ ከሆነ ይገፋል አይደል? ቤታይ ልጅ ከሆነ ይገፋል፣ ቂም ከሆነ ይጠፋል በሚለው እንግዲህ አበበ ከበደ አልልም እኔ ዲያራ ተፋታኝ ጊፍ ሰስፔንድ አደረገብኝ። ምን አባቱና ነው ቲክቶክ የሚለኝ አይደል? እዛ ግማታ እኔ ደግሞ አካውንት እንዳይዘጋ ማርያም ጊፍት ሰስፔንድ አደረገ። ምን ተሻለኝ? እሺ ወገን 17% አይደል? እናንተ ምቀኞች ምን ይገስ ልባብ ሰዋያዊ ልባብ ማታርጉብኝ በእናንተ የተነሳ ዘጋው። እስኪ አንድ አበባ ስጡኝ፣ ዘጋብኝ። ልባብ ታርጉት፣ ሰዋይ ልባብ ታርጉ። የራባታችሁ የርግዝና ኢሞጂ ነው የምልኩብኝ። አታስቀጡ። አበደች ብሎ አበደ። ይሄ ፔጅ አበደ ብሎና ይኸው ጊፍትም ዘጋ፣ ጠረቃቀመብኝ። ኧረ በመድኃኒዓለም እንደውም እኮ መቃጠል እኮ እመቤቴን ዘጋጋው። ብዙ ደግሞ ዶክተር እንዳጮይ ብሎኛል። ቴንኪው። ግን እንደዚህ የምታስቡልኝ ሰዎች በጣም ዳይፐር ልትቀይሩ ነው። ብዙ ሰው ቅናት ላይ ነው ያለው። በጣም ምንድን ለልጅ ወተት ልትገዙ ነው። ብዙ ሰው እየቀናን ያለው
እዛው ቅናት ላይ ነው ያለን ውዶች። የተዘጋጅታችኋል ቁጦ ለመበጥበጥ ወተት ለመቀቀል ልጅ ሹሩ አቡቡቡ ለማለት ተዘጋጅታችኋል የቲክቶክ ነዋሪዎች። ግን እግዚአብሔርን ቁም ነገር ላውራ ሁላችሁ መልካም ምኞታችሁን ለተመኛችሁልኝ ኢትዮጵያኖች ነፍስ ያላችሁ ልብ ያላችሁ በአጠቃላይ ገብሬን እያሾፍኩ አይደለም የምሬን ነው። በጣም ነው የማመሰግነው። አስለቅሳችሁኛል፣ እመቤቴን አስለቅሳችኋል። ይህንን ፍቅራችሁን ያሳያችሁ እኔ የማርገዝ አቅም ሳይኖረኝ ወይ የመውለድ አቅም ሳይኖረኝ ያረጥኩ ሴት አይደለሁም። 30ዎቹን ያልቀመስኩ ያረጥኩ ሴት አይደለሁም። እንደውም እስኪ ዛሬ ልዕልቲ ልበላት። ልዕልቲ ስትተነኩሽኝ እንቁርት ይላለሁ፣ አልተነኮሽኝም። ልዕልቲ እንደውም ተናግራች ምን ነው አላረጠች ይህን ያክል የምታሽቃብጡት ትላለች። ግን ይህ ሁሉ ሰው ፍቅር ኧረ መማር ኧረ በእናትሽ ላይቭ ላይ ነኝ። ምን ነው ሄላው ላይቭ ላይ ነኝ፣ መማር ላይቭ ላይ ነኝ። ለምን በዘበዛችሁኝ? ቻው ደህና ደሩ። መጣሁ። እሺ በቃ ዘነ መማር ጋር ሊዳ እንዴ እንደው ምንም እኮ መተንፈስ አልቻልኩም። ወይ ከዚህ ያሸቀው ከዚህ ምትሁን አሁን ልጅ ይመጣል ምናምን ያረባካችሁ አትቦጥቡጡኝ። እሺ ለማንኛውም እናንተ የተመኛችሁ ለምንድን ነው? ከዚህ በፊት በሚሰደበው ነገር ከውሻ ጋር ያስተኛሽ፣ ማጸንሽ ይትላ፣ ይግማ፣ ቁስል ይደፈን፣ እግዚአብሔር ላንቺ ያልሰጠሽ ክፉ ሰው ስለሆንሽ ነው ብዙ ነገር ስለተባለ እናንተ ደግሞ እግዚአብሔር እንደዚህ ያደረገላት ብላችሁ ስለተመኛችሁ መልካም ምኞታችሁ እንጂ ያርልጫ ነጥንጫ አይደለም። 10-20 መውለድ የምችል ሰው ነኝ፣ ግን አወዳደቄን የምወልድበትን ማወቅ አለብኝ። ገባችሁ? ልጄ በድሉ ማለት እንደማልፈልግ ታውቃላችሁ። የተወለደ ልጅ በድሉ እያልኩ ማደግ አልፈልግም። ልጄ ቢያንስ ሀብታሙ ሸልመው በረከት የሚሆን ልጅ መሆን አለበት እንጂ በዴክስ እያልኩኝ በትምህርት ቤትም እያሳቀቁት እንደዚህ አይነት ልጅ መውለድ ስለማልፈልግ ነው እስከዛሬ። ገባችሁ እንዴ? የምትወድቁበትን ማወዳደቅ ማወቅ አለባችሁ። ገባችሁ? ለልጃችሁ መከታም ነው ለልጃችሁ ዳይፐር ሱርፕ እያለ የሚያወጣ ሰው ላይ እግዚአብሔር ይጣላችሁ እንጂ ዝም ብሎ ጸጉሩን እየተቀለለ ይሄ ልጅ እኔ አይደለም ይጣራልኝ ከሚል ሰው ጋር መውደቅ እንደሌለባችሁ ማመን አለባችሁ። ሰው ውለዱ ስላላችሁ መውለድ የለባችሁም። ሰው አርግዙ ስላላችሁ ማለት ኑሯችሁን፣ ኢኮኖሚያችሁን፣ ገበያችሁ፣ ወጫችሁን አጣርታችሁ አርግዙ። የኢትዮጵያ ማህበረሰቦች ብዙዎቻችሁ ሳታገባ የምትሉም ሰዎች እኔ አሁን አልናገርም፣ አረገዝኩም አላረገዝኩም አላችሁ። የእናንተ ግን መልካም ምኞት ወስዷለሁ። ልጅ ከሆነ ነው የምላችሁ። ልጅ ከሆነ ይገፋል፣ ቂም ከሆነ ይጠፋል። ወደፊት የምናየው ነገር ነው። ግን አንዳንዶቻችሁ ሳታገባ ትላችሁ ወይ የእኛ ትዳር አግቢዎች ተኩላችሁ ያገባችሁ የኢትዮጵያ ሕዝብ 80% ሳትጋቡ አይደል እንዴ ሲባል በቀኝ ያለውን ያጎት ልጅ ታግባ ተብላችሁ አይደል እንዴ እንዳለ ተደርድራችሁ በትዳር የተዳራችሁት የትኛው እንዴ እኮ እየተባለ በዚህ በቀኝ ያለው የጎረቤቷ ልጅ ኧረ በዚህ በኩል ሄዷል ከአክስቷ ምናምን ከእንትና አክስት ጋር እየተባለ የተጋባችሁ ሰዎች ናቸው። የትኛው ነው ትዳር? ለቤታ ሲሆን ትዳር፣ ለቤታ ሲሆን ማዕረግ፣ ለቤታ ሁሉ ነገር ግዴታ ነው። ማን አባታችሁ ናችሁ እናንተ? የኔን ራሱ ትዳር እኔን አብሮኝ የሚያድረው የሚሸጉረኝን አዋቂ ያደረጋችሁ። እኔን የምታውቁኝ ፊቴን ታውቁታላችሁ፣ ፊልተሬን ታውቁታላችሁ፣ ሜካፔ ዊጌ እዚህ ከጀርባ ያለውን 4 ነጥብ ህይወቴ በዚህ ነው የሚዘጋው። ለእናንተ የቤት ኪራይ ወጪን፣ እቃ የገዛሁትን፣ የሚሸጉረኝን፣ የሞልደውን፣ የልጄን ጡጦ ማንም ሰው ፐርሰናል ነገር አያውቅም፣ ወደፊትም አታውቁም። 4 ነጥብ። ቴንክ ዩ ቬሪ ማች። ሊሞቱ ነው እንደ ኮመንት ላይ ማን ነው ባለ ማን ልታፋችኝ? እንደ እውነት እኔ ባል የለኝም ውዴ። ዝም ብዬ ነው በነፋስ እንትን ያልኩትን ያረገዝኩት። ግን መቼም ጀብነት ያለሽ እንጂ አታውቂውም ውዴ። መቼም አለቀ። 4 ነጥብ እንዴ! እውነት እኔ ወንድ ይዤ ብመጣ ከመልኩ እስከ እግሩ ከእግሩ እስከ ኪሹ አጣርጣችሁ በሁለተኛው ቀን ጓዝና ሻንጣሽን ሰብስቢ ብሎ እንዲያባረረኝ ካልሆነ በስተቀር ለእናንተ መጥቼ የምነግራችሁ ለሀበሻ የትኛው ትዳር ቀርሞ የትኛው ትዳር ሶሻል ሚዲያ ላይ ሰምሮ? ገንዘብ ከሰራን አመጣለሁ፣ የምጠብሰውን ሰው ዩቲዩብ ከሰራው አመጣለሁ። ብታለያዩኝም አትሊስት ገንዘቡ ይሸቀለኛል። ገንዘቤን በጎን አድርጌ ሌላ ውሽማ ያስገባበታለሁ። 5 ሳንቲም ለማልሰራው ግን ህይወቴን ምንቅርቅር አላረግም። ከፈለጋችሁ ከውሻ ረገዘች፣ ከፈለጋችሁ ከኤሪዬ ነው በሉት። እኔ ሽቅርቅር 5 ዓመት ያሳደግኩት ውሻ ከውሻዋ ነው በሉ። ለምደነዋል ልጆቼ። የአሜሪካ ውሻ ነው እንደው ከእናንተ የአሜሪካን ውሻ ይሻላል። ይበላል፣ ይጠጣል፣ ይታጠባል። ምንድን ነው ኢንሹራንስ አለ፣ ፓስፖርት አለ። ብትሰድቡኝም ችግር የለውም። እኔ አያመኝም። ከፈለጋችሁ ከጥቁር ኦንጉ ጋንጋ ፉሃ ከሚል ሰው የሚወለደች በሉ። ይመቻችሁ። የኔ ቤት ታይ ግን ድብቅ እናንተን በግምት በጭንቀት ማስጨናነቅ ነው እንጂ የምፈልገው ህይወቴን አታውቁም።
ሃሌሉያ። መቼም ቢሆን ልጅም ከሆነ ደግሞ አልደብቀው አሉጣው ጋይስ አሉጣው። ብደብቃችሁ ፊቴ ሲለዋወጥ ፊቴ ሲነፋፋ ሆዴ ሲወጣጠር ገባችሁ አይደለም? መነሳት ሲያቅተኝ መተንፈስ ሲያቅተኝ እሱ ፊት ለፊት ስላለ አይዊሽ ብደብቅ እንዲህ ዋጥ ባረገው ደስ ይለኝ አይሆንም እንጂ ያው ልጅ ብቻ ነው የምታውቁት። ወደፊት ግን ከሆነም ነው አላውቅም። ሌላ ጊዜ አላወኩም። እናንተ አስረግዛችሁኝ ተቀብያለሁ። ኢትዮጵያን ሕዝብ ለሁላችሁም ግን አመሰግናለሁ። በተረፈ መማር ጋር ሄዳለሁ ብዬ ነበረ። አንድ ወሬ ሆዴ ውስጥ አለች። ኧረ እባክህን፣ ኧረ ተፋታኝ ግን ቲክቶክ፣ ኧረ ተፋታኝ፣ ኧረ በስላሴ ተፋታኝ። አሁንም ሰጣኝ። ምን እኔ ቂጤን ጡቴን አላሳይ። አሀ የወረደውን ጡት እያየ እኔ የምላውን ይሄ የወረደ ጡት ጋይስ። እስኪ እናንተ ዝም ብላችሁ ስታዩ ያረገዝኩ ይመስላል። ወይኔ ቤታ እያረገዘች ጌታ ሆይ ድረስ። አንተ ምን ይሳንሃል? አንተ ጠላቴን በቀኝ ሲያወራ ስጋ ለባሽ በግራ ሲያወራ ኢየሱስ ደረሰ። እኔ እንደ ማህበረሰብ እኔ በጎኔ ነው የሚይዘው ጋይስ። የላችሁ ልጅ ባረግ በጎኔ ነው የሚይዘው። ለምን ከድሮ ነግሬያቸዋለሁ። ወፍራም እያለ ቦርጭ የለኝም። ይሄ ዝርዝር ያለ እጥፍጥፍ ያለ ዳቦ የሚሻፈን ቦርጭ የለኝም ከበፊትም ጀምሮ። ይሄ ከላይ ነው የምንነፋው። እኔ ስወፍር ከላይ ነው የምንነፋው። ከወገቤ በታች በምንም አታውቁም። ገባችሁ እንዴ? እስኪ ቆሜ እቆማለሁ። እኔ እቆማለሁ። እኔ እኮ አልዋሻችሁም እኮ ነኝም አይደለም። እኔ እቆማለሁ። እዩ ውፍረት ነው። አየት ወፍሬ ነው። ጡቴ ጡት ማጃ አለበት። ለዛ ነው የወረደው። ወፍሬ ነው። ውፍረት ነው ጋይስ። ውፍረት ነው። እስራኤል ወይ ደግሞ ለምን እንደዚህ አናረግም? ወይ እንደዚህ ለምን አናረግም? ወይ እንደዚህ ያለ ውጪ ወጥቼ እኮ እገባለሁ። አንዴ መማር ጋርም ሄጄ እገዛላታለሁ ግዙ እያሉኝ እንደምን እንደዚህ አናረግም ጋይስ? የፕሬግናንት ቴስቷ ላይ ሽንት መሞከሪያው ላይቭ ላይ ለምን አልሞክርም? እንደ ሀሳብ ምን ታስባላችሁ? ማለት እናንተ ናችሁ እኮ ለዚህ ያበቃችሁ። ያው ቲክቶክ ስለሚዘጋ ነው እንጂ ግንኙነቱንም እዚህ ልናሳያችሁ ደስ ይላችኋል። እናንተም ግን ቲክቶክ ይዘጋል። ቲክቶክ ስለሚዘጋ እንጂ ሁሉ ነገራችንን እኮ ከእናንተ መደበቅ አንችልም። ለምን በሽንት አይሻልም እዚህ ላይ ብለ። ለማንኛውም ልነግራችሁ ነው ነገር ፈልግ ነገር ይቃጣኛል ጋይስ፣ ይዘኛል አባቴ። በቃ አይሉን ነው ቃላችሁት ነገር ነው። እሺ በቃ እንሂድ። አንድ ቀን አለ የሆነ ልጅ ቪዲዮ ቫይራል የወጣ እንትን እንደ ትሬንድ ሆኗል። አንድ ምንድን ያለው ምንም ጨዋ ብትሆኚ ስታረግዢ መደረግሽን እናውቃለን ብሏልና፣ ወይ አባቱ ማነው ውዴ ምን ይሰራልሻል? እንዴ አባት ምንም የለውም ዝም ብሎ ጉዲፈቻ ውዴ ዝም ብሎ አባት የለውም። ድንገት እንደዚህ ሲሄድ ወይ ልጅ አማረኝ ብዬ አረገዝኩኝ። ምን አገባሽ አባቱን? አባቱ ምን አገባሽ የኔ ውድ? እኔ እንደሌላ ሰው አሁን ሌላ ሰው አለ ምናምን አይደለችም ምናምን ስናናኛ ምናምን መሰልሽ ይሁን ያርግልሽ እንጂ አባት የለው ከውሻ ነው ይልሽ። አዎ እንዴ ነው የምልሽ። ለምን ተለማምደናል፣ እንተዋወቃለን። ምን እንዲሁ ሎንግ ታይም ጀምሮ ስለምንተዋወቅ ምንም ብትሉ እኔን አጥንቴን አትወዱኝ መቼም ቢሆን። የሰው ፍቅር ግን ሁሌም እንዳለኝ አይታችሁበታል። ቴንክ ዩ ቬሪ ማች ቤታ። እኔ እግዚአብሔርን ደግሞ በእግሬም ትቀናላችሁ ወይ ጋይስ? ወደ ላይ ማድረግ አልችልም። ውፍረት ከባድ ነው። በእግሬም በዚህም እግሬም ይቀናል ጋይስ፣ በእግሬም ይቀናል። ቤታ እግንድ በእግሬም ትቀናላችሁ። ባልጠፋ ነገር ፎቶ ስነሳ እግሬም ከተቆረጠ እንዲያንቀጠቅጣችኋል። በምን ሳትቀኑ በምን ሳትጠይቁ እግር ላይክ ሜጃ እግር መፈንቂያ እግር በዚህም ይቀናል። ገብርኤል ጋይስ ፎቶ ስነሳ እንደ አጋጣሚ ሆኑ ደግሞ እኮ ስዕል ስሳልኩ ጥፍሬ ይታያል እኮ። ለዚህ እኔ እግሮቼ ገብርኤል በጣም ነው የሚያምሩት። እንዴ እኔ ራሴን እጠብቃለሁ። ለህዝብ አንበሳ ስሰጥ እግሬን አስታውሳለሁ። ለሰው ገንዘብ ሳወጣ እግሬን አስታውሳለሁ። እህት አለም ወንድም አለም እንዴ እንተጣቆ እግሬን አስታውሰዋለሁ። እሺ ለሰው አንበሳ ስሰጥ ለቤት ቀጋ ለውጭ አልጋ አይደለሁም። እኔ ለአንቺ አንበሳ ስሰጥሽ እግሬ ትዝ ይለኛል። አሰሪኝ ኧረ ቀብኝ ይላል እግሩ ራሱ። ለአንቺ ቤቢ ላይን ስሰጥ ጭንቅላቴ ጉይ ይለኛል። አናቴ ማለት የራስ ቅሌ ለአንቺ ወደ ነገር ስሰጥ እዚህ ሳሽቃበት ማለት ነው። እንደ እኔስ ልብስ ቢል እራሱ ይለኛል። ገባሽ? እከካ ቁሚ አረጋይስ ተፋቱን በዛ እንደዚህ ካላችሁ ቲክቶክ እልም ብዬ ልጠፋ ነው። ማርያምን አልገባም
ያታጨናንቁኝ ጋይስ እንዴ! በስመ አብ ወመንፈስ ቅዱስ ማርያምን ይደብራል። ያታጨናንቁኝ ማርያምን አታጨን። አረ መማር ጋር ሊሄድሻል ባልተውጭ በማርያም አታጨናንቁኝ። በእግዚአብሔር ይደብራችሁ እንዴ! ገብርኤል አታጨናንቁኝ። እኔ እንደዚህ ካላችሁ እግዚአብሔር መምጣት ያስጠላኛል። 10 ጊዜ እርጉዝ አትበሉ። ስሙኝማ የመጨረሻ ደግሞ አንዲት ሴት አለች ማለት ነው። ልክ የሆነ ሰው የተነሳባት ቆይ ይመጣብኛል። አሽሙር አልችልም እንደው ምንድነው እኔ የምለው የሳሪና የሂዊ ጦርነት አለ። የዱባይ ጦርነት እንደቀጠለ ነው። እነሱ ሴቶች ናቸው፣ ይጋጠማሉ። አንዳንድ ሰዎች ግን እንገባበታለን ካላችሁ ግን እኛም የኋላውን ፀጉር ሁሉ አበጥረን ነው የምንገባበት። ስለዛ ሁለቱ የሚያስታርቅ ሰው ካለ ይታረቁ፣ መስማማት ካለባቸው ይስማሙ፣ መነጋገር ካለባቸው ይነጋገሩ። አንዳንድ ሰው ግን ሳሪን እናጠቃለን የምትሉ ካላችሁ እያየን ያለ ነው። የኋላ የጀርባ ፀጉራችንን እያበጠርን ነው የምንመጣው። ስም አልጠቀስን ታውቁታላችሁ ራሳችሁ የምትሉ ሰዎች የጀርባ የቄጣችንን ፀጉር እያራገበን ነው የምንመጣው። ለሳሪ ነው የምንቆመው። 4 ነጥብ ተናግረናል። ታውቁታላችሁ ማን እንዲሆናችሁ። ስም አይጠሬ አምላኬ እንደው ጌታ ወይ ከዚህ ማህበረሰብ ጋር ሁሌ መጣላት ምን ተሻለ? በቃ ተናግረናል፣ አለቀ። እኔ ነኝ ያለ ይምጣ፣ እኔም ዝግጁ ነኝ። እንዴ ምን ነው ቤት ታርግዛለች ተብሎ አፌ አይደል ልጅ የያዘው እናትዬ። እየተረጋገማችሁ ትቀጥላላችሁ። ያስወርድብኝ ስትፈልጉ መብታችሁ። ቃሉንም አፉንም እግዚአብሔር ለእናንተ ይውሰደው። ስለማውቃችሁ እኮ ወይ ወረደ ያስወርደው ውሻ ወረደው የማትሉት ነገር የለም። ይመቻችሁ፣ እግዚአብሔር ይመልስላችሁ። እኔ ክፉን ከደግም አልልም። እያቃጠልኳችሁ እቀጥላለሁ። እዚህ ቲክቶክ ላይ ኛ ያለ በአንበሳ ያድጋል ልጁ ራሱ አንበሳይ ነው ቅጥል ስሙ የሚሆነው። 4 ነጥብ ተናግሬያለሁ። ውሽ ካቤል ኧረ እኔም ካቤል ግንኙነት አላለ። ኧረ ተው ግን ጋይስ በእግዚአብሔር የዚህ ሀገር ቤታ ከባድ ዘይላል። ግን እስቲ ጋይስ አሁን የመጨረሻ ልበልና መማር ጋር ልጣ ፊቴ ሁሉ ተገለባበጠው። ኢየሱስ መማር ጋር ልሂድ። እሺ አሁን ስሙኝማ፣ እኔ ግን ከዚህ ማርያምን አይደክመኝም። እና ታዲያ ልዩ ስጦታዬ ምንድን ነው? ቤታዮ ተብሎ እዚህ ቲክቶክ ላይ ልዩ ስጦታ የተሰጠኝ ምንድን ነው ታዲያ? ይሄ ስጦታ ባይኖረኝ፣ ይሄ ምላስ ባይኖረኝ እኮ ማለት ነው አስበሽዋል? የኔማ እዚህ ቦታ ላይ አታገኝም። ምላሴን እዚህ ቦታ ላይ ያስቀምጠኝ። ምላሴን የሁላ ፎሎ፣ ምላሴን የሁላ ሰው እንዲያሳውቀኝ ያደረገው ባለመዳከሜ። እኔ ወጣት የብርጣት ነኝ። ምን ነው እናቴ አንዴ ሲያጋድሙ የሚደክመኝ መሰለሽ እንዴ? ጊፍት ዘግቶብኛል። አይኑ አቃለሁ፣ ወጥቼ እገባለሁ። ምን ልላችሁ ነበር? ሌላ ወሬ አታስወሩኝ። መማር ጋር ከሚሄድ በፊት ውዶቼ ማለት ነው። እኔ ግን ከሌላው ቲክቶከር አልለይም። የኔን ገበናዬ ግን ሽፍን አይደለም። ልክ እንደ ዳቦ ማለት ይቅርታ ገዝ ዳቦ ወደ ቲክቶክ ላይ ልክ እንደ ወርቅዬ ገበናዬም ድብቅ አይደለም ከቲክቶከር ማርያምን። ምንም እኮ አታውቁም እኮ እንጂ ግማሾቹም እንዴት አረገዘች ከቤት አትወጣ ሰው አታገኝ ባዶ ክፍል ቤት ውስጥ ሴትዮ ግማሽ ፓፓዬ ናት ሁሉ የሚል ሰው ሰምቻለሁ። ግን ጋይስ ደስ አልልም። ግን ማርያምን ምንም እኮ አታውቁም። በቃ የኔ ማሮች እንዲህ ነው መሆን ያለበት። እዚህም አልደርስም ነበር ውዶች። እድሜ ለእናንተ እንኳን ደበቅኳችሁ ሁሉም ነገር። በሉ ደህና ደሩ። መማር ጋር ነው ይኸው ሀቢባ ጋር በቃ እግዚአብሔርን ግዢ ብለው ነው ትኬት ይሄ ለልጅቱ እያሰባሰቡ ላለው። በዚህ አጋጣሚ ልንገራችሁ ሩትን መምረጥ የምትፈልጉ ሰዎች ካላችሁ ሀቢባ ጋር ሄዱና ያቅማችሁን ምረጡ። አንዴ እንትን ልግዛላቸው፣ ቦት ማድረጊያውን ልግዛላቸው። ተመልሼ እመጣለሁ። የሰው ልጅ ያምረኛል፣ ፍቅር ያምረኛል። ብዙ ነገር የሚያምሩ ነገሮች አሉ። አይዞሽ ሁላ የሆነ ከፈት ሊለኝ ይችላል። ጋይ ብዬ አልኩት ለመጥቼ ላለቅስ ይችላል። ከፈት ይለኝ ለምን ከፋሽ እማ ምን አነሰ ምን ጎደለች ነው ማለት ያለባችሁ እንጂ መነጫነጭ የለባችሁ። ወይ ሆርሞን ጋይስ ፕሊዝ 2 ሰው ናት እያላችሁ ማለት 2 ሰው ናት እኔ ማር እያላች ሆርሞን በሆርሞን ብያዘልኝ መልካም ነው። ሆርሞን አለው እንደሚያነጫንጫ ተዋት፣ እረፉ በቃ እሺ ወዶቼ። ምን አማረሽ በጓይ የምትለው የሆነ ነገር ስጠ በቃ ለውዶቼ እስኪ ካሻፕ ላይ በጥሩ መልካም ነው። ሲያድግ ይነገራል። በጣም የህዝብ እንደሚወደው ማለት ነው። ካሻፕሽ ላይ ቤታይ ምን ነው ከፋሽ እናት አለ ማለት አለባችሁ ውዶቼ። እኔ ዝም ብሎ ወደዛ የቀጠሮ ጌምማ ወይኔ በጣም ብዙ ስራ አለብኝ። በዚህ ወራት ብዙ ስራ አለብኝ። የቀጠሮ ጌም አለኝ።
መድኃኒዓለም የአራስ ቤት አለኝ። ወይኔ ተገለባበጠ ነው መሰለኝ። የአራስ ቤት አለኝ። ጣፋጭ በላው ተገለባበጠ። የአራስ ቤት አለኝ። የልብስ መግዣ እንደ ሀቡዬ እንደ ከሀቡ ተምረናል። ከሀቡ ተምረናል ሁሉን ነገር። ወይ አትገላበጥ። አሁን ቅዱስ ጣፋጭ ልክ ስበለ ግልብጥብጥ አለ። የኔ አባት እኔ ልገላበጠለት ራሴን ክርከብ ከዚህ ህዝብ ጋር አልችልም። ቤቢ ሻወር አለ። እንኳን አስታውሽ እናት አለ። ጀንደር ሪቪው አመለጣችሁ ጋይስ፣ አመለጣችሁ። ፈርቻችሁ አይናችሁን ፈርቼ አይናችሁ ግርግር ሲ ቡዳ በዛብኝ። ቅቅል አድርጋችሁ እንዳትበሉኝ ብዬ በሹካ አረኩትኝ ጋይስ እንጂ ፕሮግራም ነበር። በሹካ አረኩት ኮዶቼ። እያመለጠኝ የተናገርኩን እኔ ከሆዴ ያቋጠሩ አትገላበጥ። ምን አማረግ በጓ ጊፍት ትስጠኝ። በጓን ያላልኩም ልጁ ነው። በጓዬ በይ እንግዲህ ድርሻሽን ትወጫ። አክስት አጎት ብዙ ነው ያለ ከዚህ ቲክቶክ ላይ። ምን አማረክ ነው ጌታ ብሎ ለሚያድገው እኔ ልጅማ እንጃ። የማህበረሰብ ግን አሁን እኮ ቤተሰብ ሆነ እንደ ልቤ ነው የሚያደርግ። ቤታዬ የኔ እናት ወጪውን አታስቢ። አሁን በፔፓል አስገባልሻለሁ ደግሞ ላንቺ እያየሁሽ እዚህ ቲክቶክ ላይ ያደግሽ። ውይ የኔ ጌታ ሰው እኮ መልካም ነው እኮ ማህበረሰብ ደግ። አያችሁ ግን የሰው ደግነት እውነት ነው ወይ? እርግዝና አመለጠኝ እንዴት አለ። ውይ በስመ አብ ምስክር ሆዴ እኮ አይቋጠርም እኮ እኔ በቂጤን ቢዚ ሆዴ አይቋጠርም። ዘግቷል። አይኖ ጊፍቱ ዘግቷል። ልውጣና ከመማር ቤት ስመለስ ትሰጡኛላችሁ። ዘግቷል ያላችሁ ሰዎች ደህና አደሩ። መማር ቤት ልሂድና አይኖ ቲክቶክ ዘግቶብኛል። ተመልሼ እመጣለሁ። ቻው ልግዛላችሁ። እናንተ ፊቴ ግን ተገለባበጠ። ውፍረት ነው ዩቲዩብ ሪንክል ላይክ ምናምን አወጣዩ። አልወፈርኩባችሁ እንደ ፊቴ ያልተገለባበጠ ማርያም ፊቴ ተለወጠብኝ። ስፍትፍት አለ። አይ ዶንት ኖ ኢትስ ኦኬ። ጠቅጠቅ መሰለኝ በሉ።